ሰላም ጤና ይስጥልኝ እንደምንቆያችሁ ውድ አድማጮቻችን ይህ ፋስ ስፖርት ዩብ ነው። ቼልሲን የተመለከቱ ወቅታዊና አዳዲስ መረጃዎችን አጠራ አድርጌ የማቀርብላችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። የፕሪሲዝን ዝግጅት ለማድረግ ወደ አውስትራሊያ፣ ወደ ሆንግ ኮንግ፣ ወደ ኢንዶኔዥያና ማሌዥያ ተጉዞ የፕሪሲዝን ዝግጅቱን በሚገባና በተሳካ ሁኔታ ያጠናቀቀው ቼልሲ ወደ እንግሊዝ ለንደን ስታንፎርድ ብሪጅ ተመልሷል። የቼልሲ የፕሪሲዝን አጠቃላይ ዝግጅት ምን ይመስል ነበረ? ያደረጋቸው ጨዋታዎች ላይ ምን አስተዋለን? ምን ደካማ ጎኖች ነበሩ? ምን ጠንካራ ጎኖች ነበሩ? የሚለውን ጉዳይ በስፋት እንመለከታለን። በሌላኛው ዘገባችን በፕሪሲዝን ዝግጅት ላይ ከቼልሲ ጋር ያልተሳተፉ የቼልሲ ተጫዋቾች በዚህኛው ሳምንት ቼልሲን ይቀላቀላሉ ተብሎ ይጠበቃል። አዳዲስ ፈራሚዎች እንደዚሁም የቼልሲ ወሳኝ ተጫዋቾች በዚህ ሳምንት ቼልሲን በይፋ በመቀላቀል ከቡድኑ ጋር ይዋሃዳሉ ተብሎ ይጠበቃል። ለመሆኑ እነማን ተጫዋቾች በዚህ ሳምንት ቼልሲን ይቀላቀላሉ የሚለውን ጉዳይ እንመለከታለን። በሌላ ዜና የቼልሲ ወጣት በረኛ ጆርጊንሰን ስትራስበርግን በውሰት ተቀላቅሏል። ስለ ጆርጊንሰንም እንደዚሁ የተመለከተ ዘገባ የማቀርብላችሁ ይሆናል። እነዚህንና ሌሎች ቼልሲን የተመለከቱ ዘገባዎችን እንደ የቅደም ተከተላቸው የማጋራችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያ ዘገባ ስንሸጋገር የቼልሲን የፕሪሲዝን ዝግጅትን እንመለከታለን። በአውስትራሊያ፣ በሆንግ ኮንግ፣ በኢንዶኔዥያና ማሌዥያ የፕሪሲዝን ዝግጅቱን በሚገባ ሁኔታ ያከናወነው ቼልሲ አጠቃላይ የፕሪሲዝን ዝግጅቱን አጠናቆ ወደ እንግሊዝ ስታንፎርድ ብሪጅ በይፋ ተመልሷል። በአዲሱ አሰልጣኝ ዣቪ አሎንሶ እየተመራ የቅድመ ዝግጅት ወይም ደግሞ ፕሪሲዝን ዝግጅቱን በሚገባ ሁኔታ ያከናወነው ቼልሲ ከተለያዩ የአውሮፓ ክለቦችና እንደዚሁም የኤዥያ ክለቦች ጋር ጨዋታውን አድርጓል። በአውስትራሊያ ከዌስተርን ሲድኒ ጋር በመጫወት 6-4 በሆነ ውጤት ማሸነፍ ችሏል። እንደዚሁም በቶትንሃም ሆስፐር 2-1 በሆነ ውጤት ተሸንፏል። እንደዚሁም በጁቬንትስ 1-0 ተሸንፏል። እንደዚሁም በሌላ ጨዋታ ደግሞ ኤሲ ሚላንን ቼልሲ 3-0 በሆነ ሰፊ ውጤት ማሸነፍ ችሏል። በመጨረሻም በማሌዥያ በተካሄደው ጨዋታ ዳሩል ታዚም ከተባለው ክለብ ጋር 3-3 በሆነ አቻ ውጤት ጨዋታውን ሊያጠናቅቅ ችሏል። በአጠቃላይ ቼልሲ በቅድመ ዝግጅት ወይም ደግሞ በፕሪሲዝን ጨዋታዎች ላይ በአጠቃላይ እንግዲህ ቼልሲ 5 ጨዋታዎችን መጫወት ችሏል። ቅድም የዘረዘርኳቸው ማለት ነው። በአጠቃላይ 13 ጎሎችን ማስቆጠር ችሏል። እንደዚሁም 10 ጎሎች ያህል ተቆጥሮበታል። 2 አሸንፏል፣ 2 ተሸንፏል። እንደዚሁም አንዱን ጨዋታ በአቻ ውጤት ማጠናቀቅ ችሏል። የቼልሲ የፕሪሲዝን ዝግጅት እጅግ ስኬታማ ነበር ብሎ መናገር ይቻላል። ዣቪ አሎንሶ አዲስ አሰልጣኝ እንደመሆኑ መጠን የትኞቹ ተጫዋቾች በየትኛው ቦታ ማሰለፍ አለብኝ፣ አጠቃላይ የጨዋታ ስትራቴጂክ ፎርሜሽን ምን ይመስላል የሚለውን ጉዳይ በሚገባ የተመለከተበት ነበረ። እንደ አጠቃላይ ምልከታዎችን ሳስቀምጥ ቼልሲ በዚህ የፕሪሲዝን ዝግጅት 3 ዋና ምልከታዎችን ላጋራችሁ ፈልጋለሁ። አንደኛ ቼልሲ የማጥቃት ከፍተኛ ኃይል እንዳለው የተገነዘብንበት እንደዚሁም ዣቪ አሎንሶም ከፍተኛ የማጥቃት ስትራቴጂን እንደሚከተል ያየንበት ጨዋታ ነው። ምክንያቱም ቼልሲ በፕሪሲዝን ዝግጅት ካደረጋቸው 5 ጨዋታዎች መካከል 13 ጎል ማስቆጠር ችሏል። ይሄም ትልቅ ስኬት ነው። ለዚህ ጎል መቆጠር እንደ ዋና መነሻ የሚጠቀሰው የዣቪ አሎንሶ በማጥቃት ላይ የተመሰረተ አጨዋወት መጫወት ነው። ከዛ በተጨማሪ የቼልሲው የፊት መስመር ተጫዋች የሆነው ጆ ፔድሮ የሚያሳየው ብቃት እዚህ ጋር መጥቀስ ያስፈልጋል። በተለይ በዓለም ዋንጫ ላይ ከብራዚል ብሔራዊ ቡድን መገለሉን ተከትሎ ከፍተኛ ቁጭት የተሰማው ጆ ፔድሮ ያሳየው የነበረው እንቅስቃሴ እጅግ አስደናቂ ነበርና በዚህ የፕሪሲዝን ዝግጅት ዣቪ አሎንሶ የተከተለው ቀጥተኛ የማጥቃት ስትራቴጂ ስኬታማ እንደነበረና በፕሪሚየር ሊጉም ይህንን አይነት አጫወት ሊደግም እንደሚችል ያየንበትና የተመለከትንበት የፕሪሲዝን ወቅት ነበር ብሎ መናገር ይቻላል። ሌላው ያስተዋልነው ነገር የተከላካይ ክፍሉ የቼልሲ የተከላካይ ክፍል አሁንም ትኩረት እንደሚያስፈልገው በሚገባ የተገነዘብንበት የፕሪሲዝን ዝግጅት ነው። ቼልሲ ካደረጋቸው 5 ጨዋታዎች መካከል 5 ጨዋታዎች መካከል 10 ጎል ተቆጥሮበታል። ይሄ ከፍተኛ ቁጥር ነው። ስለዚህ በፕሪሚየር ሊግ ሲጀመር ይሄ ነገር እንዳይደገም ዣቪ አሎንሶ ጥሩ ሌሰን የወሰደበት ነው ብሎ መናገር ይቻላል። ነገር ግን አዳዲስ ተጫዋቾች ቼልሲን ይቀላቀላሉ። በተለይ በተከላካይ ክፍል ያለበትን ድክመት ለመቅረፍ ወሳኝ ተጫዋቾችን ቼልሲ ያስፈርሟል። እነዛ ወሳኝ ተጫዋቾች ቼልሲን ሲቀላቀሉ የተከላካይ ክፍላችን በሚገባ ይጠናከራል ብዬ ያስባለሁ። በተለይ ቼልሲ ከክሪስታል ፓላስ ያስፈረመው እጅግ አስደናቂው ተከላካይ
ማክሰንስ ላክሮሃ ቼልሲን የሚቀላቀል በመሆኑ የቼልሲ የተከላካይ ክፍል በሚገባ ይጠናከራል ተብሎ ይጠበቃል። ሌላው እንደዚሁ በቅርቡ ያስፈረመው የግራ መስመር ተመላላሽ ተጫዋች ፔፕ ቻቫሪያም እንደዚሁ ቼልሲን የሚቀላቀል በመሆኑ የቼልሲ የተከላካይ ክፍል እጅግ ጠንካራ ይሆናል ተብሎ ይጠበቃልና ዣቪ አሎንሶም በፕሪሲዝን ዝግጅት የቼልሲ የተከላካይ ድክመት በሚገባ ያስተዋለ በመሆኑ እነዚህን አዳዲስ ተጫዋቾችን በማካተት ጠንካራ የተከላካይ ክፍልን እንደሚገነባ ባለሙሉ ተስፋ ሆኜ መናገር እችላለሁ። ሌላው እንግዲህ የቼልሲ ወጣት ተጫዋቾች አሁንም በጣም ተስፋ እንዳላቸውና ለቼልሲ ወደፊት ስኬት ትልቅ አስተዋጽኦ እንደሚያበረክቱ በዚህ የፕሪሲዝን ዝግጅት ላይ ተመልክተናል። ለምሳሌ አቾምፖንግን መውሰድ ይቻላል። ገና በጣም ወጣት ተጫዋች ነው። ነገር ግን በፕሪሲዝን ዝግጅት ላይ ሲያደርገው የነበረው እንቅስቃሴ አስደናቂ ነበረ። ዳሪዮ ኢሶጎም እንደዚሁም በጣም ወሳኝ የሆነ ተጫዋች እንደሆነ አስመስክሯል። እድሎች ከተሰጡት በጣም ብዙ ነገር ለቼልሲ ማበርከት እንደሚፈልግ ያየንበት አጋጣሚ ተፈጥሯልና እነዚህ ወጣት ተጫዋቾች ለቼልሲ ለወደፊት ስኬት ቁልፍ ሚና እንደሚጫወቱ በሚገባ ያስተዋልንበት የፕሪሲዝን ዝግጅት ነው። እነ ሬጅ ዋትሰን እነ ኒኮል ጃዙል በርካታ እንግዲህ የቼልሲ ተጫዋቾች ወጣት ተጫዋቾች ዣቪ አሎንሶ ድል ሰጥቷቸው ድንቅ ብቃታቸውን በማሳየት ለወደፊቱ የቼልሲ ስኬት ትልቅ እንደመነሻ ሆነው እንደሚያገለግሉ በደንብ ተመልክተናልና በአጠቃላይ እንግዲህ የፕሪሲዝን ዝግጅት ውጤታማ ነበረ። አጠቃላይ እንግዲህ ጨዋታቸውን አጠናቀው ቼልሲዎች ወደ እንግሊዝ ስታንፎርድ ብሪጅ በይፋ ተመልሷል። ከዚህ በኋላ አንድ ጨዋታ ይቀራቸዋል። ከሪያል ሶሴዳድ ጋር በሚቀጥለው ሳምንት ይጫወታሉ። ከዛ በኋላ የፕሪሲዝን ዝግጅት ቼልሲ በይፋ አጠናቆ የእንግሊዝ ፕሪሚየር ሊግን ይቀላቀላል። በዛውም እንዲህ ከፉልሃም የመጀመሪያውን የፕሪሚየር ሊግ ጨዋታ የሚያደርግ ይሆናል። ከዚህ ጋር ተያይዞ በፕሪሲዝን ዝግጅት ላይ ያልነበሩ በርካታ የቼልሲ ተጫዋቾች በዚህ ሳምንት ቼልሲን ይቀላቀላሉ ተብሎ ይጠበቃል። ከአዳዲስ ፈራሚዎች ጀምሮ ሌሎች ነባር የቼልሲ ወሳኝ ተጫዋቾች የቼልሲን የልምምድ ማዕከል በመገኘት ከዣቪ አሎንሶ ጋር ትውውቅ በማድረግ ቀጥታ ቼልሲን ይቀላቀላሉ ተብሎ ይጠበቃል። ከነዛ መካከል እንግዲህ በርካታ ተጫዋቾች ወሳኝ ተጫዋቾች አልተቀላቀሉም በፕሪሲዝን ዝግጅት። አሁን ግን ቼልሲን ይቀላቀላሉ ተብሎ የሚጠበቁ 6 ወሳኝ ተጫዋቾች አሉ። መጀመሪያ ላይ የምናገኘው ሪሲ ጀምስ ነው። ሪሲ ጀምስ እንግዲህ በፕሪሲዝን ዝግጅት ከቼልሲ ጋር አልተሳተፈም። በዓለም ዋንጫ ከእንግሊዝ ብሔራዊ ቡድን ጋር ጥሩ ጊዜን እንዳሳለፈ ይታወቃል። የተወሰነ ጉዳት ማስተናግዶ ነበረና አሁን ላይ ግን ከጉዳቱ ማገግሞ ቼልሲን በዚህ ሳምንት ይቀላቀላል ተብሎ ይጠበቃል። እንደዚሁም ኤንዞ ፈርናንዴዝ አርጀንቲና ላይ ይገኝ ነበረ። እሱም እንደዚሁ ከአርጀንቲና ጋር ያለውን ነገር ጨርሶ ስታንፎርድ ብሪጅ ይቀላቀላል። ማክሰንስ ላክሮሃ ከክሪስታል ፓላስ ቼልሲ ያስፈረመው አስደናቂ ተከላካይ እንደዚሁ ቼልሲን በይፋ በመቀላቀል የቼልሲን የተከላካይ ክፍል የሚያግዝ ይሆናል። ሌላው ቼልሲ ሪከርድ በሆነ ዋጋ በ117 ሚሊዮን ፓውንድ ያስፈረመው ተጫዋች ሮጀርስ እንደዚሁ ቼልሲን በዚህ ሳምንት ይቀላቀላል። ማሉ ጉስቶ እንደዚሁ ከፈረንሳይ ብሔራዊ ቡድን ጥሩ ጊዜ ያሳልፎ ነበረ። እሱም እንደዚሁ በፕሪሲዝን ዝግጅት አልነበረምና አሁንም ቼልሲን የሚቀላቀል ይሆናል። ሌላው እንደዚሁ ቼልሲ ከስትራስበርግ ያስፈረመው ተጫዋች ቫለንቲን ባርኮ ቼልሲን ይቀላቀላል ማለት ነው። እነዚህ ወሳኝ ተጫዋቾች በሚቀጥለው በዚህ ሳምንት ቼልሲን በመቀላቀል ለቼልሲ እንግዲህ ወሳኝ አበርክቷቸውን ያበረክታሉ ተብሎ ይጠበቃል። ዣቪ አሎንሶ እነዚህን ተጫዋቾችና ሌሎች በፕሪሲዝን የነበሩ ተጫዋቾችን በማቀናጀት ውጤታማ በፕሪሚየር ሊጉ ለዋንጫ የሚሳተፍ እጅግ አስደናቂ ቲም ይገነባል ተብሎ ይጠበቃል። ወደ ሌላኛው ዘገባ ስንሸጋገር የቼልሲው በረኛ ጆርጊንሰንን እናገኛለን። የቼልሲ ሁለተኛ በረኛ የነበረው ጆርጊንሰን ስትራስበርግን በውሰት መቀላቀሉ ይፋ ሆኗል። ይህ ተጫዋች በርካታ ጊዜ ከቼልሲ እንዲለቀቅ ጥያቄ ሲያቀርብ ነበር። በተለይ በቂ የመሰለፍ ዕድል ባለማግኘቱ መጠነኛ የሆነ ምቾት ያልተሰማው የነበረው ጆርጊንሰን ቼልሲ እንዲለቀው በተደጋጋሚ 2-3 ጊዜ ደብዳቤ ያስገብቶ ነበረ። ይህንን እንግዲህ የተገነዘቡት የቼልሲ ባለቤቶች ለስትራስበርግ በውሰት ሰጥተውታል። በቋሚነት መሄድ ነበር የፈለገው፣ ነገር ግን ቼልሲ ፉትቦል ክለብ በውሰት ብቻ እንዲሄድ ፈቅደውለታል። በምንም መልኩ ስትራስበርግ በቋሚነት ሊያስፈርመው እንደማይችልም በወሉ ላይ ተጠቅሷል ማለት ነው። ቼልሲ እንግዲህ ያለበትን የበረኛ ችግር ለመቅረፍ የፖርቶውን በረኛ ዲያጎ ኮስታን ለማስፈረም ጥረት እያደረገ ይገኛል። አሁን ላይ ግን ሳንቼዝን በዋና በረኛነት ይዞ ይገኛል። ጆርጊንሰንን ወደ ስትራስበርግ መላኩ ምናልባትም ቼልሲ ይሄንን ዲያጎ ኮስታ የተባለውን በረኛ ለማስፈረም
ከፍተኛ ፍላጎት እንዳደረበት ያሳያል እየተባለ ይገኛል። ያም ሆነ እንግዲህ ሳንቼዝ አሁን ላይ በቼልሲ ዋና ቋሚ በረኛነት እያገለገለ ይገኛል። ጆርጊንሰን ስትራስበርግን በይፋ በውሰት ተቀላቅሎ በሚቀጥለው ዓመት ቼልሲን የሚቀላቀል ይሆናል ማለት ነው። በአጠቃላይ እንግዲህ ቼልሲን በተመለከተ የተሰሙ ዋና ዋና መረጃዎች እነዚህ ነበሩ። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም ጊዜ